እንዴት ዋላችሁ? ሰላም ነው? እኔ በጣም ዝናብ ስለነበር ይሄን ሁሉ ሰው እናገኛለን ብዬ አላሰብኩም እና በጣም እየጣደፍኩ ነው የመጣሁት። ሆስፒታል ነበርኩኝ። የሚገርማችሁ ልክ በሰዓቱ ነቅቼ መጣሁኝ። አይገርማችሁ? ሆስፒታል ነበርኩኝ። በጣም ታመሜ ተኝቼ ከ7 ሰዓት በፊት እውነቴን ነው የምነግራችሁ። እና ያነቃኝ ደግሞ ሙናዬ 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 አንተነ ገላይ። ከዛ በኋላ ደግሞ ቀበሌልና በነገራችን ላይ ሙናዬ በጣም ተጽዕኖ በፈጠረችበት ሰዓት ነው ይሄ ዘፈን የተዘፈነውና ለሙናዬ መንበሩ አንዴ ባለችበት እግዚአብሔር ነፍሷን ባጸደ ገነት ያኑርልን። ከዛ በኋላ ቀጠል ብሎ ደግሞ ኤፍሬም ታምሩ ሴት አይጠጋም ግን ሙናዬን ይወዳት ነበር። ትልቃቸው ናት በእድሜ ግን በጣም ይወዳት ነበር እና ከዛ አስቴር ብቻ ዘፍነውማ አይቆይም ተባለና ሙናዬ 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 አንቺ ነሽ ገላይ ብሎ ደግሞ ቀጠሉ። እሱ የሚገርማችሁ ግን ሙሉቀን መለሰ በስሟ ዘፍኖላታል። ሙሉቀን መለሰ በጣም ከመውደዱ የተነሳ ከዛ እሷን እንደማያገኛት ሲያረጋግጥ ነው ወደ አሜሪካ ተነስቶ ሃይማኖቱም በቃ መንፈሳዊ ሆነ እንደማያገኝ ሲያረጋግጥ ማለት ነው። እና በስሟ ዘፈን አለው። በስሟ ሙ በሚለው የራሱ የቻለ ዘፈን ርዕሱ ማለት ነው። እና ታውቁታላችሁ ብዙዎቻችሁ ቢያስባሉ የም እንደዚሁ መ በመም አለው ን በንም አለው በሩም አለው። የሚገርማችሁ አሁን በሩ የሚጀምር ዘፈን የለም ግን አለው እሱ እስኪ በልልን። ለምሳሌ ሙ በሚለው ሙናናዬ ሙናናዬ። ይሄ ዘፈን በጣም እንትን ነው፣ በጣም ቫይራል ነው። በደንብ ሙሉን እልላችኋለሁ ከፈለጋችሁ። ናኑ 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 ካንቺ አለኝ ጉዳይ። እስኪ አንድ ላይ ሰላም አለች ናኑ ነው ሰዎች። ከዛ ማን ቀረ? ሙና የኔ ቆንጆ የኔ ቸጋ ቁጭ በይ እናውጋ የኔ ቆንጆ የኔ ነሽ ሆይ ልምጣ ልከተልሽ ወይ ሙናዬን እኮ ልከተልሽ ሙናዬ። አሁን አለቀ አይደል? መ እስኪ በመ የሚሞክር ኧረ መላ የለ እንዴ መሄዱን ሲጂ ናፍቆቴ እኔ አልከለክልም ናፍቆቴ። ይህን ዘመን አታውቁትም? አንድ ሰው እንኳን አብሮኛ አይደል? በቶሎ ተመለሽ ናፍቆቴ ናፍቆትሽን አልችልም ናፍቆቴ ባቲ ገበያ ላይ ናፍቆቴ ቀልዤ እንደለማኝ ናፍቆቴ አንቺን አላገኘው ናፍቆቴ። ገበያው አልቀናኝ አልቀን ነው። ሙናዬ ከዛ ን አይደል ንገሪ ምን ነው ንገሪ ምን ነው ንገሪ ምን ነው እስኪ ንገሪ ምን ነው ንገሪ ምን ነው ንገሪ ምን ነው። ሙናዬ መን በነው አይ በስ በየለው በአሏ ሙናዬ መን በእርግጥ አገኘሽ
አገኘሽ አገኘሽ ይሉኛል። ተስፋ እየቆረጠ መጣያችሁ። ሰው በድሎ ሄዶ ደስታ መች ይገኛል? ደስታ መች ይገኛል? ክፉ ይንካሻል እንደተበደለ በእውነት በጣም የሚገርም ድምፅ ያላት ሰው ናት እና መታችሁ እንደው ፍቅር ብትጋብዥልኝ በጣም ነው ደስ የሚለኝ። በጣም ምርጥ የሆነ ድምፅ ያላት ሰው ናት። ሙናዬ መንበ ከዛ ሩ ነው የቀረው ሩቅ ነው ቅርብ ነው ሐዘንሽ ሩቅ ነው ቅርብ ነው ሀገርሽ ልምጣ ልከተልሽ ሩቅ ነው ቅርብ ነው ሀገርሽ ሩቅ ነው። በጣም ቀውጢ ዘፈን ነው። ይሄን እንደገና ቢያወጡት ራሱ እንደው የእነንትናን ምናምን ከሚገርቡ ይሄ ዘፈን አሁን አይታወቅም። ገራቢዎች ሰምታችኋል። ካሜራው በደንብ ያስተላልፈው ከሆነ ይሄን ዘፈን ሩቅ ነው ቅርብ ነው ሀገርሽ ልምጣ ልከተልሽ የሚለውን ዘፈኑ ብትጋብዙት ደስ ይለኛል፣ ብትገርቡት። ምክንያቱም ጥራቱን ትንሽ ሪከርዲንጉን ልክ ስላልሆነ ማለት ነው። እና በጣም 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 ለሙናዬ መንበሩ 20ኛ ዓመት የዝክር በዓል ላይ በመገኘቴ እጅግ እጅግ ደስ ብሎኛል። ሙሉቀን መለሰም በጣም ይወዳት ነበረ፣ ግን የኢትዮጵያ ሕዝብ በጣም ይወዳታል። ሁሉም አይደለ? ስለዚህ ልጆቿን ጥበብን ካከበርን እሷም እንደሞተች አይቆጠርም። ጥበብ ትከበርልን። በጥበብ የፈለግነው ነገር ይተላለፍ። ለሀገራችን ሰላም፣ ለሀገራችን ፍቅር በጥበብ እንደ ድሮ ሁሉ አሁንም ይተላለፍ። አዎ። ስለዚህ ለፍቅር ለሰላም ስንሰብክ ደግሞ አንታሰር። አይሰረን መንግስት አይደለ? እነ ሙናዬ መንበሩ በነበሩበት መንግስት ያለውን በደንብ አድርገው በቲያትርም በብዙ ነገር አሳይተዋል። ምንም አልተባሉ። አሁን ዲሞክራሲ አለ የሚል መንግስት ግን የሆነ ነገር ስናስተላልፍ ወስዶ እጉር ምንድን ነው? እንደዚህ አይሆንም። ስለዚህ ጥበብ ትከበርልን ለማለት ፈልጌ ነው። አመሰግናለሁ። በጣም እናመሰግናለን አዝመራው። ተመልሼ የመጣሁት የኔ ተራ ሆኖ አይደለም፣ ግን ቅድም የተላለፍኩት ወይም የጓደኛዬን የፕሮግራም መዛባት ላርም ነውና በመቀጠል የሚያቀርብልን የኢትዮጵያዊነት የጭፈራ ቡድን እዚህ በማዕከላችን ይገኛሉ። በጣም ለግላጋ ወጣቶች ናቸው። ከነሱ ጋር አብረን ቆይታ እናደርጋለን። ኢትዮጵያዊነት ወደ መድረክ እየጋበዝኩኝ ይህንን ፕሮግራም በብቸኛ አጋርነት የሚዲያ አጋርነት አብሮን ያለው አባይ ሚዲያን እጅግ በጣም አድርገን እናመሰግናለን። ህብር ግኝት የአርቲስቶች ማህበር ከአባይ የቴሌቪዥን ጣቢያ ጋር በመተባበር ወደ እናንተ ሲያደርስ ኩራት ይሰማዋል። መልካም ቆይታ